አንዳንድ ጊዜ ዝምታ ከጩኸት በላይ ይረብሻል። ቢያንካ የባሏን ንቀትና ክህደት በዝምታ ስትቋቋም የነበረው ደካማ ስለሆነች ሳይሆን የመጨረሻውን ሳቅ ለመሳቅ ዝግጁ ስለነበረች ነው። ባሏ ለፍቅረኛው ሲል ሊፈታት ሲያዋርዳት፣ ቢያንካ ግን በሚሊዮኖች በሚቆጠር ሀብት የጨዋታውን ሕግ ቀይራው ነበር። ለመሆኑ የተናቀችው ቢያንካ እንዴት የዚህ ሁሉ ሀብት ባለቤት ሆነች? ሊዮናርዶስ እውነቱን ሲያውቅ ምን ተሰማው? እስቲ ያስቡት። በጣም የምታምኑት ሰው ሚስጥራዊ ባለ ሀብት መሆናችሁን ሳያውቅ ቢፈታችሁና በኋላ ላይ ባዶ እጁን መንገድ ላይ ብታገኙት ምን ይሰማችኋል? ዝምታ በቀል ሲሆን፣ ትዕግስት ደግሞ ወደ ድል ሲቀየር የሚያሳየውን ይህን አስገራሚ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ዛሬም ቀደም ሲል እንደሰማችሁት በጣም ቆንጆ በሆነ ታሪክ ተመልሰን መጥተናል። ከመጀመራችን በፊት ከየት ሆናችሁ እንደምትከታተሉን ኮሜንት ላይ ጻፉልን። የሁላችሁንም ማወቅ እንፈልጋለን። ያላችሁበትን ሀገር ዓለም የከተማችሁን ስም እንዲሁም አሁን ይህንን ታሪክ እየሰማችሁ ባለበት ሰዓት በእናንተ ሀገር ሰዓት አቆጣጠር ስንት ሰዓት እንደሆነ ጻፉልን። ባላችሁበት የተከበረ ሰላምታችን ይድረሳችሁ። ሁልጊዜም ለምትሰጡን ሐሳብና አስተያየት ከልብ እናመሰግናለን። አንዲት የደግነት ተግባር የሰውን ሕይወት ትለውጣለች ብላችሁ የምታምኑ ከሆነ ይህንን ቪዲዮ ላይክ አድርጋችሁ ጀምሩት። ምክንያቱም የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደወል ምልክቱን ተጫኑ። አሁን በቀጥታ ወደ ዛሬው አስደናቂ ታሪካችን እንመለስ። ቢያንካ የፍቺ ወረቀቶቹን በዝምታ ፈረመች። የቀድሞ ባሏ በቢሮ ውስጥ ፊቷ ላይ እየሳቀባት ነበር። ጠበቃ እንኳን አልቀጠርሽም፣ ይህ ላንቺ በጥሩ ሁኔታ አይጠናቀቅም ሲል ሁሉም እንዲሰሙት በከፍተኛ ድምጽ ተናገረ። እሷ ምንም አላለችም። አንድ አሮጌ አፓርታማና ከቁጠባው 1 ሳንቲም እንኳን አላገኘችም። ሊዮናርዶ እንዳሸነፈ በማሰብ በደስታ እያከበረ ከዚያ ወጣ። እርሱ የማያውቀው ነገር ቢኖር ግን ያ ፊርማ ከመፈረሙ ከ3 ቀናት በፊት ቢያንካ ስልክ ተደውሎላት ነበር እና ያም ስልክ ሁሉንም ነገር የሚለውጥ ነበር። ቢያንካ የበሩን ድምጽ ሰምታ ነቃች። ሊዮናርዶ እንደገና ሳያሳውቃት ወጥቶ ሄዷል። ሰዓቱን ተመለከተች። ከጧቱ 12 ሰዓት። ምናልባት እንደ ሁል ጊዜው ሳምንት ወደ ስራ ከመሄዱ በፊት በፓርክ ውስጥ ለመሮጥ ሄዶ ይሆናል። ቢያንካ የ6 ዓመት ትዳር ክህደት በጀርባዋ ላይ እየተሰማት በቀስታ ተነሳች። ቤቱ በጣም ጸጥ ብሎ ነበር። ያ ቀድሞውኑ በደንብ የምታውቀው ከባድ ዝምታ። ወደ ወጥ ቤት ሄዳ ቡና ማፍላት ጀመረች። ውሃው እስኪፈላ ስትጠብቅ በማቀዝቀዣው ላይ የተለጠፉትን ማስታወሻዎችና ደረሰኞች ተመለከተች። ሁሉም ነገር በሊዮናርዶ የእጅ ጽሑፍ ነበር። መብራት ክፈይ፣ የጋራ ሂሳብ፣ ገበያ፣ የጋራ ካርዱን ተጠቀሚ፣ ደሞዝሽን ማስተላለፍ እንዳትረሺ። ቢያንካ በአንድ የፊዚዮቴራፒ ክሊኒክ ውስጥ በትርፍ ጊዜ በጸሐፊነት ትሰራ ነበር። እሷ የምታገኘው ጥቂት ነበር፣ ነገር ግን ለራሷ ጠቃሚ ሆኖ ለመሰማት በቂ ነበር። ችግሩ ግን በየወሩ በደሞዝ ቀን ሊዮናርዶ ስልኩን በእጁ ይዞ እሷ ወደ ቤት እስክትመጣ ይጠብቃት ነበር። አስተላለፍሽ ብሎ እሷን ሳያያት ይጠይቃታል። ገና ቢያንካ አንዳንድ ጊዜ የእርሱን ምላሽ ለማየት ብቻ ትመልሳለች። ቢያንካ ተስማምተናል እኮ፣ እኔ ሂሳቦቹን እከታተላለሁ፣ አንቺ ደሞዝሽን ታስገቢያለሽ። በዚህ መልኩ የበለጠ የተደራጀ ነው። አንቺ ስለ ኢንቨስትመንት ስለ እቅድ አታውቂም፣ ሁሉንም ነገር ለኔ ታዩ። እና እሷም በየወሩ በታማኝነት ታስተላልፍ ነበር። በዛ ጠዋት ቢያንካ በወጥ ቤቱ መስኮት በኩል ወደ ውጭ እያየች ቡናውን ብቻዋን ጠጣች። የፊት ለፊት ህንጻ ጎረቤት ልብሶችን በገመድ ላይ እያሰጣች ነበር። ቀላል ህይወት፣ ግን ከሷ ህይወት የበለጠ ነፃ ይመስላል። ስልኩ ጠራ። የክሊኒኩ ኃላፊ ነበረች። ቢያንካ ዛሬ ከሰዓት በኋላ ያለውን የሥራ ሰዓት መሸፈን ትችያለሽ? ሶፊያ ታማለች። እችላለሁ፣ ምንም ችግር የለውም። ስልኩን ዘጋችው እና ምን እንደሚፈጠር አስቀድማ ታውቅ ነበር። ሊዮናርዶ ሳታሳውቀው የሥራ ልምዷን ስትቀይር አይወድም ነበር። ይህ የእርሱን እቅድ እንደሚያበላሽ ይናገር ነበር። ቢያንካ እስከ ምሽት እንደምትሰራ የሚገልጽ መልእክት ላከችለት። መልሱ በሰከንዶች ውስጥ መጣ። እንደገና አይሆንም ማለትን መማር አለብሽ፣ እየበዘበዙሽ እኮ ነው። አንቺ ግን ያንን አታስተውይም። ቢያንካ አነበበችው። አልመለሰችም። ስልኩን አስቀመጠችና ገላዋን ለመታጠብ ሄደች። ክሊኒኩ ስትደርስ ጧቱ በፍጥነት አለፈ። ስራዋን ትወድ ነበር። ፋይሎችን ማደራጀት፣ ታካሚዎችን ማስተናገድ፣ ከሰዎች ጋር ማውራት። እዚያ እሷ የታየችና ጠቃሚ እንደሆነች ይሰማታል።
በምሳ ሰዓት በኩሽናው ውስጥ በፍጥነት ሳንዱች በላችና ወደ መቀበያ ክፍሉ ተመለሰች። በዚያን ጊዜ በሩ ተከፈተ እና ቢያንካ ያልጠበቀችውን ትዕይንት አየች። ሊዮናርዶ ሁል ጊዜ በሚያሳየው የአስፈላጊ ጠበቃ አቋሙን ይዞ በሱፍ ልብስ ወደ ክሊኒኩ ገባ። ቢያንካ ልቧ በኃይል ሲመታ ተሰማት። ሰላም፣ እዚህ ምን እያደረክ ነው? ስትል ፈገግ ለማለት እየሞከረች ጠየቀችው። አንቺን ለወስድሽ ነው የመጣሁት። አሁን መነጋገር አለብን። ሊዮናርዶ፣ እኔ እስከ 12 ሰዓት እሰራለሁ። አስፈላጊ ነው። ቢያንካ ዙሪያዋን ተመለከተች። የመጠባበቂያ ክፍል ውስጥ 3 የሚጠብቁ ታካሚዎች ነበሩ። የፊዚዮቴራፒ ባለሙያዋ እያከመች ነበር። እሷ እንደዚያ ዝም ብላ መውጣት አትችልም ነበር። አሁን አልችልም፣ ቆይተን ቤት እንነጋገራለን። ሊዮናርዶ ትዕግስቱ ሲያልቅ እንደሚያደርገው በጥልቀት ተነፈሰ። ቢያንካ፣ ይህ ጥያቄ አይደለም፣ እንሂድ። ደሟ ሲቀዘቅዝ ተሰማት። ያንን የድምፅ ቃና በደንብ ታውቀዋለች። አይሆንም የሚል መልስ በማይቀበልበት ጊዜ የሚጠቀመው ነበር። ቢያንካ እርዳታ ለመጠየቅ በማሰብ ወደ ፊዚዮቴራፒ ክፍሉ በር ተመለከተች። ግን ምን ልትል ነበር? ባሌ ከስራ እንድወጣ ይፈልጋል እና እኔ ደግሞ አይሆንም ማለት አልቻልኩም። 5 ደቂቃ ስጠኝ አለች በዝቅተኛ ድምፅ። ቢያንካ ወደ ክፍሉ ገብታ ኃላፊዋን ይቅርታ ጠየቀችና የቤተሰብ ድንገተኛ አደጋ እንደደረሰ ዋሸች። ሴትዮዋ ተጨንቃ እንድትሄድ ፈቀደችላት። ቢያንካ ቦርሷን ይዛ እግሮቿ እየተንቀጠቀጡ ከሊዮናርዶ ጋር ወጣች። ወደ መኪናው እስኪደርሱ ምንም አልተናገረችም። እጆቹን ኪሱ ውስጥ ከቶ ከፊት ለፊቷ ብቻ ይራመድ ነበር። ቢያንካ በተሳፋሪው ወንበር ላይ ተቀመጠችና ጠበቀች። ሊዮናርዶ መኪናውን አስነሳው፣ ነገር ግን ካለበት አልተንቀሳቀሰም። ፍቺ እፈልጋለሁ አላት ወደፊት እያየ። ቢያንካ መሬቱ ከእግሯ ስር እንደጠፋ ተሰማት። ምን አልክ? ፍቺ? ከእንግዲህ አልችልም ቢያንካ፣ እኛ አንስማማም። አንቺ ደግሞ አታድጊም፣ አትለወጪም። እኔ ላይ ስጎትትሽ፣ አንቺ ግን በነበርሽበት ትቀጥያለሽ። በእኔ ደረጃ ላይ ያለ ሰው ይገባኛል። እሷ በዝምታ ሆና ነገሩን ለማብሰልሰል ሞከረች። 6 ዓመታት በትዳር ህይወትን በመጋራት ሁሉንም ነገር በዝምታ በመቀበል እና አሁን እሱ በምትሰራበት ክሊኒክ የመኪና ማቆሚያ ቦታ ላይ እንዲህ በድንገት ፍጻሜውን አወጀው። ሌላ ሰው አለ? ቢያንካ በሚንቀጠቀጥ ድምፅ ጠየቀች። ሊዮናርዶ ለመመለስ ዘገየ። ሲናገር ግን ወደ እሷም አላየም ነበር። በቢሮ ውስጥ ኢዛቤላ አለች። ቢያንካ ኢዛቤላን ታውቃታለች። በህግ ቢሮ ዓመታዊ በዓላት ላይ ሄዳ ከእሷ ጋር አውርታ ነበር። ቆንጆ፣ በሚገባ የለበሰች፣ በራሷ የምትተማመን ሴት። ሊዮናርዶ ቢያንካን አይደለሽም የሚላቸው ነገሮች ሁሉ ያሏት። ከመቼ ጀምሮ ነው? ያ ምን ለውጥ ያመጣል ቢያንካ? እኔ ቀድሞውኑ ወስኛለሁ። መከራከር አሁን ፋይዳ የለውም። አንቺን ለማሳወቅ የመጣሁት ስለማከብርሽ ብቻ ነው። የፍቺ ወረቀቶቹንም አስቀድሜ ያዘጋጅቻለሁ። ሁሉም ነገር በጣም ቀላል ነው። የእናትሽ የነበረውን አፓርታማ አንቺ ትወስጃለሽ። እኔ ደግሞ ቤቱን፣ መኪናውንና ቁጠባውን ወስዳለሁ። ፍትሃዊ ነው። አፓርታማው ቀድሞውኑ በስምሽ ስላለ ምንም ችግር የለውም። ቢያንካ ቁጣ ሲሰማት ነበር። ነገር ግን እንግዳ የሆነ እፎይታ ነበር። ልክ እስር ቤት እንደተከፈተ ይመስላል። ባልስማማስ? ሊዮናርዶ በመጨረሻ ወደሷ ተመለከተ። ያንን ብዙ ጊዜ ያየችውን ቀዝቃዛ እይታ። ቢያንካ፣ እባክሽን እንደ ልጅ አትሁኚ። ጠበቃ የምትከፊበት አቅም እንኳን የለሽም። እኔ ሁሉንም ነገር አደራጅቻለሁ። ለሁሉም ሰው የሚሻለው ይሄ ነው። እንፈርማለን እና እያንዳንዱ ሰው ያለምንም ድራማ የራሱን ህይወት ይቀጥላል። ከኋላ ወንበር ላይ ከነበረው ፎልደር ውስጥ አንድ ኢንቨሎፕ አውጥቶ ሰጣት። በተረጋጋ መንፈስ አንብቢው። ለመወሰን 1 ሳምንት አለሽ። ግን አንድ ምክር ልስጥሽ፣ ዝም ብለሽ ተቀበዩ። ምክንያቱም ለመታገል ከሞከርሽ እኔ ስርዓቱን አውቀዋለሁ። እኔ እያንዳንዱ ነገር እንዴት እንደሚሰራ አውቃለሁ እና ከዚያ ባነሰ ነገር ልትወጪ ትችያለሽ። ቢያንካ ኢንቨሎፑን በሚንቀጠቀጡ እጆቿ ተቀበለች። አሁን ሁሉም ነገር ስለ ትዳር መፍረስ መሆኑ ቀርቶ ስለ ገንዘብ ብቻ ነበር። ሊዮናርዶ መኪናውን አስነሳ። ወደ ክሊኒኩ መልሼ ያደርስሻለሁ። መንገዱ በዝምታ ተጠናቀቀ። ቢያንካ ከመኪናው ስትወርድ ሊዮናርዶ በሩን በደንብ እስክትዘጋ እንኳን አልጠበቀም። በከፍተኛ ፍጥነት እየበረረ ሄደ። እሷን ብቻዋን እዚያው ትቷት ህይወቷን የሚቀይረውን ኢንቨሎፕ በእጇ እንደያዘች ቢያንካ ወደ ክሊኒኩ ገባች። እንደገና ይቅርታ ጠየቀችና መሄድ እንዳለባት ተናገረች። ንብረቶቿን ይዛ ኢንቨሎፑን ደረቷ ላይ አጥብቃ በመያዝ በአውቶቡስ ወደ ቤት ሄደች። ወደ ባዶ አፓርታማ ስትደርስ ያ የእናቷ የነበረው አፓርታማ
ሊዮናርዶ ሊወስድባት ያልቻለው ብቸኛው ቦታ ሶፋው ላይ ተቀመጠችና ወረቀቶቹን ከፈተች። 20 ገጽ የሚሆኑ ውስብስብ የህግ ቃላት ነበሩ። ነገር ግን ማጠቃለያው ቀላል ነበር። እሷ ምንም ሳይኖራት ትቀራለች፣ ያለ ቁጠባ፣ ያለ ቤት፣ ያለ ዕቃዎች። ያ ብቻ እድሳት የሚያስፈልገው አሮጌ ባለ 2 ክፍል አፓርታማ። ቢያንካ ሁሉንም 3 ጊዜ አነበበች። በእያንዳንዱ መስመር ላይ ውርደቱ ሲጨምር ተሰማት። የ6 ዓመታት የህይወት ዘመኗ በ20 ቀዝቃዛ ገጾች ላይ ተጠቃሏል። ለአንድ ሰው ለመደወል ስልኳን አነሳች፣ ግን አቆመች። ቆይ ለማን ነበር የምትደውለው? እናቷ ከ2 ዓመት በፊት አርፋለች። ወንድምና እህት የላትም። ጓደኞቿ በትዳር ዘመኗ አርቀው ነበር። ሊዮናርዶ ሁል ጊዜ እነሱ መጥፎ ተጽዕኖ እንደሚያሳድሩባት ይነግራት ነበር። ቢያንካ ብቻዋን ነበረች። ሶፋው ላይ ተኛች። አሁንም ወረቀቶቹን በእጇ እንደያዘች አይኖቿን ጨፈነች። እንባዎቿ በፊቷ ላይ በዝምታ ፈሰሱ። እስክትተኛ ድረስ አለቀሰች። ስትነቃ ሌሊት ሆኖ ነበር። ስልኳ ላይ ከሊዮናርዶ 3 መልእክቶች ነበሩ። አሰብሽበት? አታወሳስቢው ቢያንካ፣ ዝም ብለሽ መልሺ። እሷ ግን አልመለሰችም። ስልኳን ሶፋ ላይ ወረወረችና ሻይ ለማፍላት ወደ ወጥ ቤት ሄደች። ውሃው እስኪሞቅ ድረስ ቢያንካ አፓርታማውን ዙሪያውን ተመለከተች። ትንሽና አሮጌ ነበር፣ ግን ቢሆንም የሷ ነበር፣ የእናቷ ነበር። እዚያ ውስጥ ጥሩ ትዝታዎች ነበሩ። ምናልባት የመቀበያ ጊዜው አሁን ሊሆን ይችላል። ወረቀቶቹን መፈረም፣ እንደገና መጀመር፣ ብቻዋን ወደፊት መቀጠል። ያኔ ነበር ያ የቤቱ ስልክ የጮኸው፣ ያ ማንም ሰው የማይጠቀምበት ስልክ። ቢያንካ መለሰች። ሄሎ፣ እንደምን አደሩ? ከወይዘሮ ቢያንካ ካርቫልሆ ጋር መነጋገር እፈልጋለሁ። እኔ ነኝ። ስሜ ዶክተር አውጉስቶ ይባላል። ጠበቃ ነኝ። የምደውለው ስለ ወይዘሮ ቫልቫልሆ ጉዳይ ነው። እርሶ የእሷ የእህት ልጅ ኖት አይደል? ቢያንካ ልቧ ሲመታ ተሰማት። አክስት ቫልቫልሆ። ስለ አክስቷ ከሰማች ወራት አልፈዋል። አልፎ አልፎ ደብዳቤ ይላላኩ ነበር፣ ግን ያን ያህል መቀራረብ አልነበራቸውም። አዎ፣ እኔ የእህቷ ልጅ ነኝ። የሆነ ነገር ተፈጥሯል እንዴ? በሌላኛው መስመር ላይ ዝምታ ሰፈነ። ወይዘሮ ቢያንካ፣ ወይዘሮ ቫልቫልሆ ከ2 ሳምንት በፊት ማለፋቸውን ስገልጽሎት በታላቅ ሐዘን ነው። በኑዛዜዋ ላይ ደግሞ እርሶ ብቸኛ ወራሽ ተብለው ተሰይመዋል። ቢያንካ ስልኩን አጥብቃ በመያዝ በዝምታ ቆመች። አክስት ቫልቫልሆ ሞታለች? የጥፋተኝነት ስሜት ተሰማት። የበለጠ ልትጠይቃት፣ የበለጠ ልትደውልላት ይገባ ነበር። ነገር ግን አክስቷ ሁል ጊዜም ዝግ የሆነች ብቸኝነትና በእጅ የተጻፉ ደብዳቤዎችን የምትመርጥ ሰው ነበረች። እኔ መሞቷን አላወቅኩም ነበር አለች ቢያንካ በደካማ ድምጽ። ይገባኛል፣ ሁሉም ነገር በጣም ፈጣን ነበር። የልብ ችግር ነው። ሳትሰቃይ ተኝታ ሳለች ነው ያለፈችው። ጠበቃው በለሰለሰ ድምጽ ገለጸ። ወይዘሮ ቢያንካ፣ ከእርሱ ጋር ቀጠሮ መያዝ አለብኝ። የሚፈረሙ አንዳንድ ሰነዶችና ስለ ንብረት ዝርዝሩ አስፈላጊ መረጃዎች አሉ። ነገ ጠዋት ወደ ቢሮ መምጣት ይችላሉ? ቢያንካ በፍጥነት አሰበች። ዛሬ ስራ ቀርታለች፣ ነገ ደግሞ መሄድ ነበረባት። እንደገና መቅረት አትችልም። ነገ ጠዋት ስራ አለብኝ። በምሳ ሰዓት 6 ሰዓት ላይ ቢሆንስ? በጣም ጥሩ። አድራሻውን በመልእክት ልክሎታለሁ። ስልኩን ዘጋችውና ሁሉንም ነገር ለማብሰልሰል በክፍሉ መሃል ቆመች። አክስት ቫልቫልሆ ሞታለች፣ ግን ውርስ አለ። አክስቷ ምን ነበራት? ቢያንካ አክስቷ የምትኖርበትን ያንን አሮጌ ቤት ታስታውሳለች። ራቅ ባለ ሰፈር ውስጥ ያለ አሮጌ ባለ 2 ፎቅ ቤት፣ ምናልባትም አንዳንድ የቤት ዕቃዎች፣ አንዳንድ ቁጠባዎች። ህይወቷን የሚቀይር ምንም ነገር አይኖርም። ስልኩ ጠራ። እንደገና ሊዮናርዶ ነበር። እስከ አርብ መልስ እፈልጋለሁ፣ እባክሽን ጊዜን አታባክኚ። ቢያንካ በጥልቀት ተነፈሰች። እሺ እፈርማለሁ ብላ ጻፈችለት። መልሱ በሰከንዶች ውስጥ መጣ። በጣም ጥሩ ቢያንካ፣ አርብ በ8 ሰዓት ላይ በቢሮ ቀጠሮ ይዛለሁ፣ እንዳታረፍቺ። ስልኩን ሶፋው ላይ ወረወረችና ወደ መኝታ ክፍሏ ተመለሰች። አልጋው ላይ ተኝታ የሁሉም ነገር ክብደት እየተሰማት ጣራውን ትመለከት ጀመር። ከ12 ሰዓት ባነሰ ጊዜ ውስጥ ህይወቷ ተገለባብጧል። ፍቺ፣ ክህደት፣ አሁን ደግሞ የአክስቷ ሞት፣ ከዚያ ደግሞ ውርስ። ቢያንካ ልብሷን እንኳን ለመቀየር አቅማታ በድካም እንቅልፍ ወሰዳት። በማግስቱ ጧት ቀደም ብላ ነቃች። ገሏን ታጠበችና ወደ ስራ ሄደች። ከሁሉም ሰው በፊት ደረሰች። መቀበያውን አዘጋጀች። ፋይሎችን አደራጀች። የስራ ልምድ ማስቀጠል፣ አይምሯን በስራ መጥመድ ነበረባት።
ኃላፊዋ ወደ 3 ሰዓት አካባቢ መጣ ቢያንካን በቢሮዋ ለማነጋገር ጠራቻት። ቢያንካ የተፈጠረ ነገር አለ? ሁሉም ነገር ሰላም ነው? ትላንት በሩጫ ነበር የወጣሽው። ይቅርታ የቤተሰብ ችግር ነበር፣ ግን አሁን ተፈቷል። ሴትዮዋ ብዙ ያላመነች በሚመስል እይታ ተመለከተቻት፣ ግን አልገፋችበትም። እሺ የሆነ ነገር ልታናገሪኝ ከፈለግሽ ግን ትችያለሽ። እሺ ቢያንካ መስግና ወደ መቀበያው ተመለሰች። ቀኑ በቀስታ አለፈ። ሰዓቱን በተመለከተች ቁጥር የሰዓቱ እጆች የቆሙ ይመስሉ ነበር። በመጨረሻም እንደምንም 6 ሰዓት ደረሰ። ምሳ ልበላ ነው፣ በ1 ሰዓት ውስጥ እመለሳለሁ ብላ ወጣች። የጠበቃው ቢሮ በከተማው መሃል በአንድ አሮጌ ነገር ግን በሚገባ በተያዘ የንግድ ህንፃ ውስጥ ነበር። ቢያንካ በሊፍት ወደ 4ኛ ፎቅ ወጣችና ዶክተር አውጉስቶ አልሜዳ የህግ አገልግሎት የሚል ስም ያለበትን የመስታወት በር አገኘች። ገባች። መቀበያው ትንሽና ደስ የሚል ነበር። አንዲት ደግ ጸሐፊ ተቀበለቻት እና እንድትጠብቅ ጠየቀቻት። ከጥቂት ደቂቃዎች በኋላ 60 ዓመት ገደማ የሚሆናቸው ሰው ታዩ። ሽበታም ጸጉር፣ የአይን መነጽር፣ ደግ ፈገግታ። ወይዘሮ ቢያንካ እባክዎን ወደ ውስጥ ይግቡ። ቢሮ በመጽሐፍትና በፋይሎች የተሞላ ነበር። ቢያንካ ከጠረጴዛው ፊት ለፊት ባለው ወንበር ላይ ተቀመጠችና ጠበቀች። ዶክተር አውጉስቶ አንድ ወፍራም ፋይል ከፍተው አንዳንድ ሰነዶችን አወጡ። በመጀመሪያ በአክስቶ ሞት የተሰማኝን ሐዘን እገልጻለሁ። የሚደነቁ ሴት ነበሩ። አመሰግናለሁ። እሺ እርስዎ ብዙ ጊዜ እንደሌሎት ስለማውቅ በቀጥታ ወደ ጉዳዩ ገባለሁ። አክስት ቫልቫርሆ በጣም ግልጽ የሆነ ኑዛዜን ትተዋል። ልጆች አልነበራቸውም። ሌሎች የቅርብ ዘመዶችም የሏቸውም እና እርስዎ የሁሉም ንብረቶቻቸው ብቸኛ ወራሽ ኖት። ቢያንካ ስለ አንድ አሮጌ ቤት እና ምናልባትም ስለ አንዳንድ ቁጠባዎች እንዲናገር በመጠበቅ ራሷን ነቀነቀች። ንብረቱ በፔንሄሮይስ ሰፈር ያለ ባለ 2 ፎቅ ቤት፣ በከተማው መሃል ያሉ 13 ተከራይቶ የሚገኙ የንግድ ቤቶች፣ በ2 የቤተሰብ ኩባንያዎች ውስጥ ያሉ አክሲዮኖችና ለ3 ትውልድ የቤተሰቡ የነበረ የጨርቃ ጨርቅ ፋብሪካን ያካትታል። ቢያንካ ግራ በመጋባት አይኖቿን አርገበገበች። ይቅርታ አልገባኝም፣ የምን የንግድ ቤቶች? ዶክተር አውጉስቶ ይህን ምላሽ የጠበቁ ይመስል ፈገግ አሉ። አክስቶ በጣም ሚስጥራዊ ሴት ነበሩ። እነዚህን ንብረቶች ከአባታቸው ከአያቶ ነው የወረሱት። እናም ሁልጊዜ ሁሉንም ነገር ብቻቸውን በዝምታ ያስተዳድሩ ነበር። ፈጽሞ ለማንም አያሳዩም። በቀላል መንገድ ይኖሩ ነበር። ነገር ግን ከፍተኛ ንብረት ነበራቸው። አንድ ወረቀት ለቢያንካ ሰጧት። የንብረት ዝርዝሩ ማጠቃለያ። ቁጥሮቹን አነበበችና ራሷን አዞራት። 3ቱ የንግድ ቤቶች በትላልቅ ቦታዎች ላይ የሚገኙ ለችርቻሮ ሰንሰለቶች የተከራዩ ትልልቅ ሱቆች ነበሩ። የጨርቃ ጨርቅ ፋብሪካው ከታዋቂ የልብስ ብራንዶች ጋር ውል ነበረው። አክሲዮኖቹ በመቶ ሺዎች የሚቆጠር ዋጋ ነበራቸው። ይህ ሁሉ ትክክል ነው? ቢያንካ በሚንቀጠቀጥ ድምፅ ጠየቀች። ትክክል ነው እና ገና አለ። አክስቶ ለእርሶ ደብዳቤ ትተው ነበር። በአካል እንዳስረክቦት አዘውኝ ነበር። ጠበቃው በፋይል ውስጥ አንድ ቢጫ የሆነ ኢንቨሎፕ አውጥተው ለቢያንካ ሰጧት። በጥንቃቄ ከፈተችው። ውስጡ በአክስት ቫልቫሪያ ለስላሳ የእጅ ጽሑፍ የተጻፈ ደብዳቤ ነበር። ውድ ቢያንካ፣ ይህንን እያነበብሽ ከሆነ እኔ ሄጃለሁ ማለት ነው። በህይወትሽ ውስጥ በበለጠ ባለመገኘቴ ይቅርታ አድርጊልኝ። እኔ ሁልጊዜም ብቸኛ ሰው ነበርኩ። ነገር ግን ከሩቁኝ እመለከትሽ እንደነበር ወቂ። ደብዳቤዎችሽ ደስታን ያመጡልኝ ነበር። ዋጋ ከማይሰጥሽ ሰው ጋር እንደተጋባሽ አውቃለሁ። ከሚገባሽ በታች የሆነ ትንሽ ህይወት እንደምትኖር ያውቃለሁ። ስለዚህ ሁሉንም ነገር ላንቺ እየተውኩት ነው። ይህ ገንዘብ ብቻ አይደለም ቢያንካ፣ ነፃነት ነው። ይህንን ንብረት ደስተኛ ለመሆን ቀድሞ ልታደርጊያቸው ያልቻልሻቸውን ምርጫዎች ለማድረግ ተጠቀሚበት። እና ደግሞ አስታውሺ፣ አንቺ ከምታስቢው በላይ ጠንካራ ነሽ። አክስትሽ ሁልጊዜም ያንን ታምናለች። አክስት ቫልቫሪያ። ቢያንካ ደብዳቤውን 3 ጊዜ አነበበችው። እንባዋ ሲፈስ ተሰማት። አክስቷ ሁሉንም ነገር ታውቅ ነበር። ሁልጊዜም ታውቅ ነበር። የሁሉም ዋጋ ስንት ነው? ቢያንካ ፊቷን እየጠረገች ጠየቀች። ዶክተር አውጉስቶ አንዳንድ ወረቀቶችን ገለጡ። በጥንቃቄ ሲገመት 8 ሚሊዮን ገደማ። ቢያንካ ልትደክም እንደሆነ ተሰማት። 8 ሚሊዮን። ጫማ ለመግዛት እንኳን ፍቃድ ትጠይቅ የነበረችው ሴት፣ በየወሩ ሙሉ ደሞዟን ስታስተላልፍ የነበረችው ሴት። 8 ሚሊዮን።
መቼ ነው ይህ በይፋ የሚጠናቀቀው? የንብረት ክፍፍል ሂደቱ 10 የሥራ ቀናት ገደማ ይወስዳል። ሁሉም ነገር በሚገባ ተደራጅቷል። ምንም ችግር አይኖርም። በ2 ሳምንት ውስጥ ቢበዛ ንብረቶቹን ማንቀሳቀስ መጀመር ትችያለሽ። ቢያንካ በልቧ ቀኖቹን አሰላች። 2 ሳምንት። ፍቺው ከ3 ቀን በኋላ ቀጠሮ ተይዞለታል። አርብ ዕለት ከፈረመች በ2 ሳምንት ውስጥ በይፋ ትፋታለች። እናም ያኔ ውርሱ የሷ ብቻ ሙሉ በሙሉ የእርሷ ይሆናል። ጠበቃውን ተመልክታ በጥንቃቄ ጠየቀች። ዶክተር አውግስቶ አንድ የህግ ጥያቄ ልጠይቅዎት እችላለሁ? ትችያለሽ። እኔ በፍቺ ሂደት ላይ ከሆንኩ እና ፍቺው ከተጠናቀቀ በኋላ ውርስ ካገኘው የቀድሞ ባሌ ድርሻዬ ማግኘት መብት አለው እንዴ? ዶክተር አውግስቶ መነጽራቸውን አውጥተው በጨርቅ እያጸዱ አሰቡ። አይ ውርስ የግል ንብረት ነው። በትዳር ንብረት ክፍፍል ውስጥ አይገባም እና ውርሱ በይፋ የተረጋገጠው ፍቺው ከተጠናቀቀ በኋላ ከሆነ ደግሞ የቀድሞ ባልሽ ምንም አይነት ነገር የማግኘት መብት የለውም። ቢያንካ ለአመታት ያልተሰማት ነገር ተሰማት። ስልጣን፣ ቁጥጥር፣ ዝምተኛ ፍትህ እና በፍቺ ሂደቱ ወቅት ስለ ውርሱ ለእርሱ የማሳወቅ ግዴታ አለብኝ? ጠበቃው ራሳቸውን ነቀነቁ። አይ የንብረት ዝርዝሩ እስካልተዘጋ ድረስ በቴክኒክ ደረጃ እርሶ ገና ባለቤት አይደሉም። ገና በይፋ ያልተረጋገጠ ውርስን የማሳወቅ ህጋዊ ግዴታ የለቦትም። ቢያንካ ተነሳች። የአክስቷን ደብዳቤ ቦርሳ ውስጥ ከተተችና የዶክተር አውግስቶን እጅ ጨበጠች። ስለ ስብሰባውና ስለ ሁሉም ነገር በጣም አመሰግናለሁ። ለማንኛውም ጥያቄ ዝግጁ ነኝ። ስለ ንብረቱ ዝርዝር ሂደት አሳውቅሻለሁ። ቢያንካ እግሮቿ እየተብረከረኩ ከቢሮው ወጣች። በሊፍቱ ወረደች። ከህንጻው ወጥታ በአቅራቢያው ወደሚገኝ አንዲት ትንሽ ፓርክ ተራመደች። በአንድ ወንበር ላይ ተቀመጠችና የሚያልፉትን ሰዎች ትመለከት ጀመር። 8 ሚሊዮን፣ ነፃነትና አዲስ ህይወት እና ሊዮናርዶ ምንም የሚያውቀው ነገር አይኖርም። ስልኳን አውጥታ የእርሱን መልእክቶች ከፈተች። የመጨረሻው 8 ሰዓት ላይ እንዳታረፍጂ የሚል ነበር። ቢያንካ በቀስታ ቀጠሮ ያዝ፣ እዚህ ያገኛለሁ ብላ ጻፈች እና ላከችው። ለመጀመሪያ ጊዜ በ6 ዓመታት ውስጥ በእውነት ፈገግ አለች። የሚቀጥሉት 2 ቀናት በጣም በቀስታ አለፉ። ቢያንካ ወደ ስራ ትሄዳለች፣ ወደ ቤት ትመለሳለች። እንደተለመደው ምንም ነገር ያልተፈጠረን ትመስላለች። ነገር ግን በውስጧ እያንዳንዱን ዝርዝር ሁኔታ እያቀደች ነበር። ሐሙስ ምሽት ሊዮናርዶ ደወለ። ነገ ትልቁ ቀን ነው፣ ተዘጋጅተሻል? ትልቁ ቀን። ይሄ ሁሉ ከሷ ለመለየት ጥድፊያ ነው። የ6 ዓመት ትዳር እና ሁሉም ነገር ደግሞ በመጨረሻ ስለ ገንዘብና ስለ ገንዘብ ነው። ተዘጋጅቻለሁ። ጥሩ ቢያንካ፣ ይህ ላንቺ ከባድ እንደሆነ አውቃለሁ፣ ግን የተሻለው ይኸው ነው። ልትስቅ ምንም አልቀራትም። አዎ ሊዮናርዶ፣ የተሻለው ይሄ እንደሆነ አውቃለሁ። ነገ እንገናኛለን። ስልኩን ዘጋው። ቢያንካ ስልኳን አስቀመጠችና ለመተኛት ቀድማ ሄደች። ለሚቀጥለው ቀን እረፍት ያስፈልጋት ነበር። አርብ ዕለት በጧት ነቃች። ቀላል ልብስ መረጠች። ጂንስ ሱሪ፣ ነጭ ቲሸርት ለብሳ ወደ ስራ ሄደች። ለኃላፊዋ የግል ጉዳይ ለመጨረስ ቀደም ብላ መውጣት እንዳለባት ነገረቻት። ሴትዮዋ ያለምንም ችግር ፈቀደችላት። በ7:45 ላይ ቢያንካ በቢሮ ደጃፍ ነበረች። ልቧ በኃይል ይመታ ነበር፣ ነገር ግን ተረጋግታለች፣ ቆርጣለች። ሊዮናርዶ በ8 ሰዓት በትክክል ደረሰ፣ ግን ብቻውን አልነበረም። ከጎኑ በትዕቢት ፈገግ እያለች ኢዛቤላ ነበረች፣ ፍቅረኛው፣ ያቺ ሌላኛዋ ሴት። ቢያንካ የቁጣ ስሜት ተሰማት፣ ነገር ግን በጥልቀት ተነፈሰች እና ስሜቷን ተቆጣጠረች። ሰላም አለች ያለምንም ስሜት። ሰላም፣ በቃ በቶሎ እንጨርሰው። ሊዮናርዶ ወደ ቢሮ እየገባ መለሰ። ኢዛቤላ በቢያንካ አጠገብ ስታልፍ ሌላ ሰው በማይሰማው ድምጽ ቂም እንዳይኖርብሽ፣ ደህና ትሆኛለሽ፣ ትረሻለሽ እሺ ብላ በሹክሹክታ ተናገረች። ቢያንካ ተመልክታ ፈገግ አለች። የተረጋጋ ልክ እንደ ማዘን ያለ ፈገግታ። እንደሚሆን አውቃለሁ። እናም ነፃነቷን ለመፈረም ዝግጁ ሆና ወደ ቢሮ ገባች። ቢሮ ትንሽ ነበር፣ እናም ያረጀ ወረቀት ሽታ ነበረው። ሊዮናርዶ በቀጥታ ወደ ጠረጴዛው ሄደ። ቀጠሮ አለኝ፣ በስምምነት የሚደረግ ፍቺ ነው። ከጥቂት ደቂቃዎች በኋላ ሶስቱ በሰነድ አረጋጋጭ ቢሮ ውስጥ ነበሩ። ሊዮናርዶ ሰነዶቹን በችኮላ ሲያስረክብ ቢያንካ በዝምታ ተቀመጠች። ሁሉንም ነገር በትክክል አነበብሽው ብሎ እሷን ሳያይ ጠየቃት። አንብቤዋለሁ። ኢዛቤላ በሚገባ ለብሳ ከእርሱ ጎን ቆማ ነበር። ቢያንካን በትዕቢት ከላይ እስከታች እየተመለከተቻት ነበር። ታውቂያለሽ ቢያንካ
አለች ኢዛቤላ በሹፈት ድምጽ። ይህ ፍቺ ላንቺ በጣም ጥሩ ይሆናል። በራስሽ መኖርን ትማሪያለሽ። ቢያንካ በተረጋጋ መንፈስ ፈገግ አለች። ልክ ነሽ፣ በእውነት ብዙ ነገር እማራለሁ። ሰነድ አረጋጋጩ ስምምነቱን በከፍተኛ ድምጽ ማንበብ ጀመረ። ቢያንካ ያንን አሮጌ አፓርታማ ብቻ ትወስዳለች። ሊዮናርዶ ደግሞ ሁሉንም ነገር ይወስዳል። ቤቱን፣ መኪናውን፣ በቁጠባ ያለውን 82000። እርሶ ጠበቃ አልያዙም? ሲል ሰነድ አረጋጋጩ ተመለከተ። ሁሉንም ቃላት እንደተረዱ እርግጠኛ ኖት? ቢያንካ ከመመለሷ በፊት ሊዮናርዶ ጣልቃ ገባ። ተረድታለች። ስለ ሁሉም ነገር ቀድመን ተነጋግረናል። ሰነድ አረጋጋጩ ሊዮናርዶን ባልተደሰተ ፊት ተመለከተው። ጌታዬ፣ እኔ መስማት ያለብኝ ከወይዘሮ ቢያንካ ነው። ሁሉንም ቃላት ተረድቻለሁ፣ በሁሉም ተስማምቻለሁ። ሰነድ አረጋጋጩ የፊርማ ቦታዎቹን አዘጋጀ። ሊዮናርዶን በፍጥነት ፈረመ እና ወረቀቶቹን ወደ ቢያንካ ገፋቸው። አሁን ያንቺ ተራ ነው። ሊዮናርዶ ትዕግስት በማጣት ጠበቀ። በጣም ትቆያለሽ ወይስ እንደገና እንዳነብልሽ ትፈልጊያለሽ? ኢዛቤላ አጭር ሳቅ ሳቀች። ቢያንካ እስክሪብቶን አንስታ በዝምታ ፈረመች። 1 2 3 ጊዜ ተፈጽሟል፣ ፍቺው ጸድቋል አለ ሰነድ አረጋጋጩ። ሊዮናርዶ ወዲያውኑ ተነስቶ ወደ ኋላ ሳይመለከት ወጣ። ኢዛቤላም የመጨረሻውን የንቀት እይታ ለቢያንካ ወርውራ ተከተለችው። ቢያንካ ከቢሮ ወጣ ወደ አውቶቡስ ማቆሚያው ተራመደች። ተጠናቋል። እሷ አሁን በይፋ ተፋታለች እና ከ2 ሳምንት ባነሰው ጊዜ ውስጥ ደግሞ ሚሊዮነር ትሆናለች። በዚያ ምሽት ቢያንካ ለራሷ ፒዛ አዘዘች። ሊዮናርዶ የገንዘብ ብክነት ነው በማለት ፈጽሞ የማይፈቅድላትን ሁሉ አደረገች። እየበላች ሳለ ስልኩ ጠራ። ዶክተር አውጉስቶ ነበር። ወይዘሮ ቢያንካ፣ የንብረት ዝርዝሩ በጣም በጥሩ ሁኔታ እየሄደ ነው። በ8 ቀናት ውስጥ ሁሉም ነገር ይጠናቀቃል። በጣም ጥሩ። ስልኩን ዘጋችውና ዋትስአፑን አየች። ከሊዮናርዶ የመጣ መልእክት ነበር። ከጠበቅኩት በላይ ቀላል ነበር። በአዲሱ ህይወትሽ መልካም ነገር እመኝልሻለሁ። ቢያንካ መልእክቱን አጠፋችው። የእርሱንም ሆነ የኢዛቤላን ቁጥር ብሎክ አደረገች። ከዚያ የአግስት ቫልቫሪያን ደብዳቤ አውጥታ እንደገና አነበበች። ይህን ንብረት ደስተኛ ለመሆን ቀድሞ ልታደርጊያቸው ያልቻልሻቸውን ምርጫዎች ለማድረግ ተጠቀሚበት። ቢያንካ አንድ ደብተር አወጣችና የምታደርጋቸውን ነገሮች ዝርዝር መጻፍ ጀመረች። 1ኛ የንብረት ዝርዝሩ እስኪጠናቀቅ ድረስ መጠበቅ። 2ኛ የአክስቷን ፋብሪካ ማየት። 3ኛ ሁሉንም ነገር ማስተዳደርን መማር። 4ኛ መኖር። የመጨረሻውን ቃል ከስሩ 2 ጊዜ ያሰመረችበት። የሚቀጥሉት ቀናት እንግዳ ነበሩ። ቢያንካ በክሊኒኩ አሁንም ስራዋን ቀጥላለች። አውቶቡስ እየተሳፈረች የዘውትር ህይወቷን እየኖረች ነው። ማንም ምንም የሚያውቀው ነገር አልነበረም። ለዓለም እሷ ያቺው የድሮ ቢያንካ ነበረች። ነገር ግን በውስጧ ሁሉም ነገር ተለውጦ ነበር። ልክ በ8ኛው ቀን ዶክተር አውጉስቶ ደወሉ። ወይዘሮ ቢያንካ፣ የንብረት ዝርዝሩ ተጠናቋል። አሁን ሁሉም ነገር በእርሶ ስም ሆኗል። የመጨረሻዎቹን ሰነዶች ለመፈረም ሰኞ ጧት መምጣት ይችላሉ? ልቧ በኃይል ሲመታ ተሰማት። እችላለሁ፣ 3 ሰዓት ላይ። በጣም ጥሩ። ሰኞ ዕለት ቢያንካ ቀደም ብላ ነቃችና በቀጥታ ወደ ቢሮ ሄደች። ዶክተር አውጉስቶ በትልቅ ፈገግታ ተቀበሏት። እንኳን ደስ አሎት ወይዘሮ ቢያንካ፣ በይፋ አሁን የሁሉም ንብረት ባለቤት ኖት። ከፊቷ ላይ የሰነዶች ክምር፣ ቁልፎች፣ የባንክ ካርዶችን አስቀመጡ። ነገሩ በጣም ብዙ ስለነበር ቢያንካ ራሷን አዞራት። ከየት መጀመር ይፈልጋሉ? ቢያንካ እነዚያን ቁልፎች ተመለከተችና አንድ ሐሳብ መጣላት። ፋብሪካውን መጎብኘት እፈልጋለሁ፣ የአክስቴን ፋብሪካ። ዶክተር አውጉስቶ ፈገግ አሉ። መቼ መሄድ ይፈልጋሉ? ቢያንካ ሰዓቱን አየች። አሁን። እናም በህይወቷ ለመጀመሪያ ጊዜ ቢያንካ ካርቫልሆ ከማንም ፍቃድ ሳትጠይቅ ውሳኔን አስተላለፈች። ፋብሪካው የሚገኘው ከከተማው መሃል ራቅ ባለ የኢንዱስትሪ መንደር ውስጥ ነበር። ቢያንካና ዶክተር አውጉስቶ በመኪና ሄዱ። በመጀመሪያው ጉብኝት አብሯት ለመሄድ ወሰነ። በመንገድ ላይ ስለ ስራው መሰረታዊ ነገሮችን አብራራላት። ፋብሪካው ለትምህርት ቤት ዩኒፎርሞችና ለድርጅቶች ጨርቃ ጨርቅ ያመርታል። 40 ገደማ የሚሆኑ ሰራተኞች አሉት። አክስትሽ ሁሉንም ነገር ከሩቅ ሆና ታስተዳድር ነበር። ነገር ግን የዕለት ተዕለት ስራውን የምትከታተል የምትተማመንባት ስራ አስኪያጅ ነበራት። እሷም ወይዘሮ ቢያትሪስ ትባላለች። እዚያ ለ20 ዓመታት ሰርታለች። ቢያንካ ሁሉንም ነገር ለመረዳት እየሞከረች በዝምታ ትሰማ ነበር።
ሲደርሱ በነጭ ቀለም የተቀባ ትልቅ መጋዘን፣ ሰማያዊ በር ያለውና የቫልቫሪያ ጨርቃ ጨርቅ የሚል ስም በትላልቅ ፊደላት የተጻፉበትን አየች። ዶክተር አውግስቶ ጥሩምባ ሲያሰሙ አንድ ጥበቃ በሩን ከፈተ። ከዋናው መግቢያ አጠገብ መኪናውን አቆሙ። ቢያንካ ከመኪናው ወረደችና የቀለምና የጨርቅ ሽታ በአየሩ ላይ ተሰማት። ጠንካራ ሽታ ነበር፣ ግን አይረብሽም። አንዲት 50 ዓመት ገደማ የሚሆናት ሴት ከቢሮ በር ላይ ታየች። አጭር ነበረች፣ ቡናማ ቀለም የተቀባ አጭር ጸጉር ያላት፣ የአይን መነጽር ያደረገችና ደግ ፈገግታ ያላት። ዶክተር አውግስቶ እርሱን ማየት ምንኛ ጥሩ ነው። ወይዘሮ ቢያትሪዝ፣ ይህች ወይዘሮ ቢያንካ ናት። አዲሷ ባለቤት እርሷ ናት። ሴትዮዋ ቢያንካን ተመለከተችና ፈገግታዋ ይበልጥ ሰፋ። ቢያንካ፣ አምላኬ ሆይ እንዴት አደግሽ? ለመጨረሻ ጊዜ ያየሁሽ የ10 ዓመት ልጅ ሆነሽ መሆን አለበት። ቢያንካ ተገረመች። ያውቁኛል ማለት ነው? አክስትሽ አንድ ጊዜ ወደ ልደትሽ ድግስ ይዛኝ ሄዳ ነበር። ልጅ ስለነበርሽ አንቺ አታስታውሽው ይሆናል። ወይዘሮ ቫልቫሪያ ስላንቺ ብዙ ታወራ ነበር። በሷ ሞት በጣም አዝናለሁ። አመሰግናለሁ። ወይዘሮ ቢያትሪስ እንዲገቡ ጋበዘቻቸው። ቢሮ ቀላል ነበር። ጥቂት ጠረጴዛዎች፣ አሮጌ ኮምፒውተሮች፣ የብረት ፋይል ማስቀመጫዎች፣ የውሃ ማከፋፈያ። በመስኮቶቹ በኩል ቢያንካ የፋብሪካውን ወለል ማየት ትችል ነበር። ትላልቅ ማሽኖች ሲፈትሉ፣ ሰራተኞች ሲሰሩ፣ ተቆልለው የተቀመጡ የጨርቅ ጥቅልሎች። እዚህ መስራትሽን መቀጠል ትፈልጊያለሽ? ቢያንካ ጠየቀች። ወይዘሮ ቢያትሪዝ እፎይታ የተሰማት ትመስላለች። እፈልጋለሁ፣ አንቺ ከፈቀድሽልኝ። ሴትዮዋ የቢያንካን እጅ ጨበጠች። በዚያ ምሽት ቢያንካ በስልክ ከክሊኒኩ ስራዋን ለቀቀች። ወደ ኋላ መመለስ አልነበረም። የቀድሞ ህይወት አሁን አብቅቷል። ከቀናት በኋላ ወይዘሮ ቢያትሪስ ደወለች። ቢያንካ፣ ነገ አንድ አስፈላጊ ደንበኛ ይመጣል። ትልቅ ውል ነው እና እዚህ ብትገኚ የተሻለ ነው። ቢያንካ የገዛችውን አዲስ ልብስ ተመለከተች። ከዓመታት በኋላ ለመጀመሪያ ጊዜ ያለ ፍቃድ የመረጠችው ነበር። እገኛለሁ። ስንት ሰዓት ነው? ከጧቱ 4 ሰዓት። በማግስቱ ጧት ደንበኛው መጣ። ሱፍ የለበሰ ሰው። ቢያንካን በጥርጣሬ ተመለከታት። ለፋብሪካ ባለቤት በጣም ወጣት ነሽ። ቢያንካ እጁን አጥብቃ ያዘችው። በቅርቡ ነው የወረስኩት፣ ግን በፍጥነት እየተማርኩ ነው። ስብሰባው 1 ሰዓት ወሰደ። ወይዘሮ ቢያትሪስ የቴክኒክ ክፍሉን ተከታተለች። በመጨረሻም ሰውየው ጠየቀ፣ እና እርሶ ፋብሪካውን ለማስቀጠል ነው ወይስ ለመሸጥ ነው ያሰቡት? ሁሉም እሷን ተመለከቱ። ለማስቀጠልና ለማስፋፋት አቅጃለሁ። ደንበኛው በርካታ ፈገግ አለ። በጣም ጥሩ። የረጅም ጊዜ ራዕይ ካላቸው ኩባንያዎች ጋር መስራት እወዳለሁ። ስብሰባው 1 ሰዓት ቆየ። በመጨረሻም ጋብርኤል ሐሳቡን ለባልደረቦቹ አቅርቦ በ1 ሳምንት ውስጥ መልስ እንደሚሰጥ ተናገረ። እሱ ሲወጣ ወይዘሮ ቢያትሪስ በደስታ ከበረች። በጣም ጎበዝ ነበርሽ። ቢያንካ ከዚህ ቀደም ተሰምቷት የማያውቅ ኩራት እየተሰማት ፈገግ አለች። የሚቀበለው ይመስልሻል? አዎ ይመስለኛል። የኛ ሐሳብ ጥሩ ነው። እናም በራስ መተማመን አሳይተሻል። ቢያንካ ቀሪውን ቀን ስለ ሂደቶቹ የበለጠ ለመማርና ሰራተኞቹን በደንብ ለማወቅ በፋብሪካ ውስጥ አሳለፈች። ስትወጣ ምሽት ሆኖ ነበር። በታክሲ ወደ ቤት ስትመለስ በመስኮት በኩል የበራችውን ከተማ ተመለከተች። ቀድሞ በጣም ትልቅና የማይቻል ትመስላት የነበረች ከተማ አሁን ሁሉንም ነገር ማሸነፍ እንደምትችል ተሰማት። ነገር ግን ቢያንካ አንድ ሰው ስለ ውርሷ እውነቱን ሊያውቅ እንደሆነ ገና አላወቀችም ነበር። እናም ያ ሰው በዚህ ዜና ደስተኛ አይሆንም። ሊዮናርዶ ቢሮ ውስጥ ሆኖ የአንድ ሰራተኛን ክስ ፋይል እየገመገመ ሳለ ስለ ንብረት ዝርዝር ከሚሰራው ጠበቃ ጓደኛው ሉካስ ስልክ ተደወለለት። ሊዮናርዶ እንዴት ነህ? አንድ የማወቅ ጉጉት ነበረኝ። ምንድነው ሉካስ? በቅርቡ ከቢያንካ ካርቫሎ ጋር ተፋተሃል አይደል? ሊዮናርዶ ግንባሩን ሰበሰበ። አዎ፣ ለምን ጠየከኝ? ምክንያቱም እዚህ ሲስተም ውስጥ ባለፈው ሳምንት የተጠናቀቀ የንብረት ዝርዝር እያየው ነው። አንዲት ቫልቫሪያ ካርቫሆ የምትባል ሴት ለቢያንካ ከፍተኛ ውርስ ትታላታለች። እሷ የቀድሞ ሚስት ናት አይደል? ሊዮናርዶ ደሙ ሲቀዘቅዝ ተሰማው። ውርስ? የምን ውርስ ነው? ሀብት ነው። የንግድ ቤቶች፣ ፋብሪካ፣ አክሲዮኖች ወደ 8 ሚሊዮን ገደማ ይገመታል። በቀላሉ ተናገረ። ስልኩ ከሊዮናርዶ እጅ ሊወድቅ ምንም አልቀረውም። 8 ሚሊዮን? አዎ፣ የንብረት ዝርዝሩ የተከፈተው ከ2 ሳምንት በፊት ነው። ባለፈው ሳምንት ደግሞ ተዘግቷል። ስለዚህ ጉዳይ አታውቅም ነበር?
ሊዮናርዶ ምንም ሳይመልስ ስልኩን ዘጋው። እጆቹ ይንቀጠቀጡ ነበር። ኮምፒውተሩን ከፈተና ወደ ህዝብ መዛግብት ሲስተም ገባ። የቢያንካን ስም ጻፈ እና እዚያም በስሙ የተመዘገበው ንብረት ሁሉ ተቀምጦ ነበር። የምዝገባው ቀን ከፍቺው ከ6 ቀናት በኋላ ነበር። በፍጥነት ቀኖቹን አሰላ። አክስቷ የሞተችው ከፍቺው በፊት ነበር። ቢያንካ ታውቅ ነበር፣ ግን ምንም አልተናገረችም። ሊዮናርዶ በድንገት ተነስቶ ወንበሩን ገለበጠው። አንዳንድ የሥራ ባልደረቦቹ በድንጋጤ ተመለከቱት። ሁሉም ነገር ደህና ነው ሲል አንድ ተለማማጅ ጠየቀ። ዞር በል ከፊቴ ብሎ ሊዮናርዶ ጮኸበት። ኮቱን ይዞ ከቢሮው ወጣ። መኪና ውስጥ ገብቶ የቤት ንብረት ምዝገባ ቢሮ ወዳለበት ህንጻ በፍጥነት ነዳ። ሰነዶቹን በገዛ አይኑ ማየት ነበረበት። በቢሮው ወረፋ ላይ ሊዮናርዶ ቀልቶ ላብ አጥምቆትና ተረብሾ ነበር። ተራው ደርሶ ሲገባ በቢያንካ ካርቫልሆ ስም የተመዘገቡትን የንብረት ማረጋገጫዎች ጠየቀ። ሰራተኛዋ ሁሉንም አተመች። 5 ገጾች ነበሩ። በመሃል ከተማ 3 የንግድ ቤቶች፣ 1 ባለ 2 ፎቅ ቤትና ፋብሪካው። ሊዮናርዶ እያንዳንዱን መስመር፣ እያንዳንዱን ቀን፣ እያንዳንዱን ዋጋ ነበበ። እውነት ነበር፣ ቢያንካ ሚሊዮነር ነበረች እና እሱ ደግሞ ሁሉንም ነገር አጥቶ ነበር። ወደ መኪናው ተመለሰና መሪውን በኃይል መታው። እጁንም አቆሰለው። የአካል ህመሙ መታለሉን ሲረዳ ከተሰማው ህመም ጋር ሲነጻጸር ምንም አልነበረም። ሊዮናርዶ ስልኩን አውጥቶ ወደ ቢያንካ ሊደውል ሞከረ። ቁጥሯ ግን አይሰራም። እሷ ቁጥሯን ቀይራ ነበር። በዋትስአፕ መልእክት ለመላክ ሞከረ። እዛ ላይም ብሎክ አድርጓለች። ቢያንካ ወደምትኖርበት ወደዛ አሮጌ አፓርታማ ነዳ። ደውሉን ደጋግሞ ቢጫነውም ማንም አልመለሰም። አንድ ጎረቤት ወደ ኮሪደሩ ወጣ። እዚህ ትኖር የነበረችውን ልጅ እየፈለክ ከሆነ ከሳምንት በፊት ተዘዋውራለች። ወዴት አላውቅም፣ ብቻ የቤት ዕቃ መጫኛ መኪና መጥቶ እንደሄደች አውቃለሁ። ሊዮናርዶ ለመጮህ እየፈለገ በደረጃው ወረደ። እሷ ጠፍታለች። ቁጥሯንም ቀይራለች። አድራሿን ቀይራለች። ሁሉንም ፍንጮች አጥፍታለች። በንዴት ወደ ቤቱ ተመለሰ። ራሱ ሊፈነዳ ነበር። ኢዛቤላ እዚያ ሶፋ ላይ ተኝታ ቲቪ እያየች ነበር። ቀድመ መጣህ? ምንድነው? የሆነ ነገር ተፈጥሯል? ብላ አይኖቿን ከስክሪኑ ላይ ሳታነሳ ጠየቀች። ሊዮናርዶ ፎልደሩን መሬቱ ላይ ወረወረው። ቢያንካ 8 ሚሊዮን ወርሳለች። ኢዛቤላ ቲቪውን አጥፍታ ወዲያው ቁጭ አለች። ምን? 8 ሚሊዮን? አሁን አክስቷ ስትሞት ሁሉንም ነገር ትታላታለች። በፍቺው ወቅት ደግሞ ምንም አልተናገረችም። ታውቅ ነበር ግን ምንም እንደሌላት አስመሰለች። ኢዛቤላ ነገሩን በማብሰልሰል በዝምታ ቆየች። ግን ይህ ህጋዊ ነገር ነው? አዎ፣ ውርሱ በይፋ የተረጋገጠው ከፍቺው በኋላ ነው። በቴክኒክ ደረጃ የማሳወቅ ግዴታ አልነበረባትም። ግን ቢሆንም ልትከሳት ትችላለህ አይደል? ፍቺው እንዲሰረዝ መጠየቅ ወይም እንደዛ ያለ ነገር። ሊዮናርዶ በተሸናፊነት ስሜት ራሱን ነቀነቀ። አረጋግጫለሁ። ላደርገው የሚችለው ምንም ነገር የለም። በህጉ መሰረት ተጫውታለች። ኢዛቤላ ተነሳችና ወዲያ ወዲህ ማለት ጀመረች። 8 ሚሊዮን ሊዮናርዶ፣ 8 ሚሊዮን አጣ። አውቃለሁ ብሎ ጮኸ። ያንን አውቃለሁ። ኢዛቤላ ቆመችና በሌላ አይነት ቀዝቃዛና ስሌተኛ በሆነ እይታ ተመለከተችው። እና አሁን ምን ልታደርግ ነው? አላውቅም። ላናግራት ፈልጋለሁ። ለምን እንዲህ እንዳደረገች መረዳት አለብኝ። ኢዛቤላ ደስታ የሌለው ሳቅ ሳቀች። ግልጽ ነው፣ ይህ ውጤቱ ነው። ለአመታት እንደ ቆሻሻ ነው ያየሃት፣ እሷም ደግሞ መልሳለሃለች። ሊዮናርዶ በኢዛቤላ የድምጽ ቃና ተገርሞ ተመለከታት። እየተከላከልሽላት ነው? አይ እውነታውን ብቻ ነው የተናገርኩት። ተሸንፈሃል ሊዮናርዶ፣ እኔም ካንተ ጋር አጥቻለሁ። ግንባሩን ሰበሰበ። ምን ማለትሽ ነው? ኢዛቤላ ቦርሷን አንስታ አንዳንድ ነገሮችን መክተት ጀመረች። ወደዚህ ግንኙነት የመጣሁት አንተ ስኬታማ ባለ ሀብትና ተስፋ ያለ ሰው ስለመሰልከኝ ነበር። አሁን ግን ተመልከት፣ በፍቺው ግማሽ ንብረትህን አጥተሃል። እዳ ውስጥ ነህ። በዚያ ላይ ደግሞ በጣም በምትንቃት በቀድሞ ሚስት የታለልክ ደካማ ነህ። ሊዮናርዶ መሬቱ ከእግሩ ስር የጠፋ መሰለው። ኢዛቤላ ቆይ። አይ አልቆይም፣ በጣም ጠብቄሃለሁ። ቢያንካን ዝቅ አድርገህ እንዳትመለከት ሳስጠነቅቅህ ነበር። እውነተኛ ጠበቃ እንድትቀጥር ነግሬህ ነበር። አንተ ግን አልሰማኸኝም። በራስህ በጣም ተመክተህ ነበር። የትዕቢትህን ውጤት አየኸው አይደል? እና አሁን በዚህ ምክንያት ከኔ ጋር እየተለያየሽ ነው? ኢዛቤላ ተጨማሪ ልብሶችን አንስታ ወደ ቦርሷ ውስጥ ጨመረች። አዎ፣
እኔ ከተሸናፊ ጋር መሆን አልፈልግም ሊዮናርዶ። እኔ ሁሌም አሸናፊ ነኝ እና ደግሞ ግቦች አሉኝ። እናንተ ከእንግዲህ የነሱ አካል አይደለህም። ወደ በሩ ሄደች። ከመውጣቷ በፊት ዞር ብላ እንዲህ አለች፣ እና ደግሞ ስለ ቢያንካ እሷ ካንተ የበለጠ ብልህ እንደሆነች ሁልጊዜም ማስብ ነበር። ምን ያህል እንደሆነች ግን አላውቅም ነበር። በሩ ተዘጋ። ሊዮናርዶ በድንጋጤ በክፍሉ መሃል ብቻውን ቀረ። ከ2 ሰዓት ባነሰ ጊዜ ውስጥ የቀድሞ ሚስቱ ሚሊዮነር መሆኗን አውቆ ፍቅረኛውንም ደግሞ አጥቷል። ሶፋው ላይ ተቀመጠና ዝም ብሎ ተመለከተ። ቆይ እንዴት ሁሉም ነገር እንደዚህ በፍጥነት ተፈረካከሰ? በሚቀጥሉት ቀናት ሊዮናርዶ ሁሉንም ነገር ሞከረ። የአክስቷን የንብረት ዝርዝር ወደ ያዘው ጠበቃ ቢሮ ደወለ። ነገር ግን ሰውየው ስለ ቢያንካ መረጃ ለመስጠት ፍቃደኛ አልሆነም። ወደ ፋብሪካውም ሄደ። በሩ ላይ ሲደርስ አንድ ጥበቃ አስቆመው። ቀጠሮ አሉት ጌታዬ? የለኝም፣ ግን ወይዘሮ ቢያንካን ማናገር አለብኝ። ያለ ቀጠሮ አታስተናግድም፣ ግን መልእክት መተው ይችላሉ። ሊዮናርዶ የቀድሞ ባሏ እንደሆንኩ ንገሯት። ጥበቃው ስልኩን አንስቶ ወደ ቢሮ ደወለ። በዝቅተኛ ድምፅ ተናገረ። ከዚያ ስልኩን ዘጋውና ሊዮናርዶን ተመለከተው። ከእርሱ ጋር የምትነጋገርበት ምንም ጉዳይ እንደሌላት እንድነግሮ ታዘዘችኝ። ሊዮናርዶ ቁጣው ሲገነፍል ተሰማው። አልገባህም? ማናገር አለብኝ፣ አስቸኳይ ነው እያልኩ ነው። ይቅርታ ጌታዬ፣ ትዕዛዙ ግልጽ ነው። ሊዮናርዶ የገዛ መኪናውን መታው። ጥበቃውንም አስደነገጠው። ከዚያ መኪና ውስጥ ገብቶ በፍጥነት እየነዳ ሄደ። የሚቀጥሉትን ቀናት በጭንቀት አሳለፈ። ቢያንካ የት እንደምትኖር ለማወቅ ሞከረ፣ ግን ምንም አላገኘም። ሁሉንም ፍንጮች አጥፍታ ነበር። ቢሮ ውስጥ ሊዮናርዶ ትኩረት ማድረግ አልቻለም። በክሶች ላይ ስህተት ሰራ። የችሎት ቀጠሮችንም ረሳ። የሥራ ባልደረቦቹ ማማረር ጀመሩ። ሊዮናርዶ ምን እየሆንክ ነው? ሙሉ በሙሉ ከስራ ውጪ ሆነሃል። አልመለሰም። የተሰማው ውርደትን ማስረዳት አልቻለም። ከአንድ ሳምንት በኋላ ሊዮናርዶ ከቢሮ አቅራቢያ ባለ ምግብ ቤት ቡና እየጠጣ ሳለ ትንፋሽ ያሳጣውን ነገር አየ። ቢያንካ በመንገዱ ማዶ ወዳለ አንድ የቅንጦት ሱቅ እየገባች ነበር። በጣም ተለውጣለች። የሚያምር ልብስ፣ የተስተካከለ ጸጉር፣ በራስ መተማመን የሚታይበት አቋም። ከጎኗ አንዲት አረጋዊት ሴት እያወሩ ይስቁ ነበር። ሊዮናርዶ ሂሳቡን በፍጥነት ከፈለና መንገዱን እየሮጠ ተሻገረ። ወደ ሱቁ ገባና ቢያንካ ውድ ሰዓት ስትለካ አያት። ቢያንካ ብሎ በከፍተኛ ድምፅ ተጣራ። ዞር አለች። ሊዮናርዶን ስታየው ፊቷ ላይ ምንም አይነት ስሜት አልታየም። ሊዮናርዶ ምን ፈልገ ነው? ተጠጋ። ነገር ግን ከቢያንካ ጋር የነበረችው ሴት ወይዘሮ ቢያትሪስ በሁለቱ መካከል ቆመች። ይህ ማን ነው ብላ ጠየቀች። ወይዘሮ ቢያትሪስ፣ ይህ ሊዮናርዶ ነው፣ የቀድሞ ባሌ ነበር። ወይዘሮ ቢያትሪስ ሊዮናርዶን በንቀት ከላይ እስከታች ተመለከተችው። ኦ ሊዮናርዶ የሚባለው ይህ ነው ማለት ነው? ሰውየው ሴትዮዋን ችላ ብሎ በቀጥታ ቢያንካን አናገራት። አሁን መነጋገር አለብን ቢያንካ። ቢያንካ ሰዓቱን ወደ ጠረጴዛው መለሰችውና አይኖቹን ተመለከተች። ስለምን እንደሆነ በደንብ ታውቂያለሽ። አታለሽኛል፣ ውርሱን ደብቀሽኛል። ቢያንካ ፈገግ አለች። የተረጋጋ ልክ እንደ መዝናናት ያለ ፈገግታ ነበር። እኔ ምንም የደበቅኩት ነገር የለም። ስንፋታ ውርሱ ገና የኔ አልነበረም። የኔ ያልሆነን ነገር ደግሞ የማሳወቅ ግዴታ የለብኝም። ይህ ግን ታማኝነት የጎደለው ነገር ነው። ማታለል። ታማኝነት የጎደለው? አንተ አሁን አፍህን ሞልተ እንደዛ ለማለት በቃ? ቢያንካ ተናገረች እና ለመጀመሪያ ጊዜ ድምጿ ቀዘቀዘ። ለ6 ዓመታት ገንዘቤን ስትቆጣጠር ቆይተሃል። ምንም እንደማልችል እንዳምን አድርገኸኛል። በሰው ፊት አዋርደኸኛል። ሌላው ቀርቶ በእኔ ላይ ፍቅረኛ ደርበክ ፍቺ እንደምትፈልግ ስትናገር ምንም አልመሰለህም። አሁን ደግሞ እዚህ መጥተህ ስለ ታማኝነት ታወራለህ እና ገና በፍቺ ወቅት ምንም እንዳይኖረኝ ለማረጋገጥ ስትሞክር ነበር። እና ታዲያ እኔ ነኝ ታማኝነት የጎደለኝ ወይስ አንተ? ሊዮናርዶ ለዚህ መልስ አልነበረውም። ሱቅ ውስጥ የነበሩ አንዳንድ ሰዎች ይመለከቱ ነበር። እኔ ምንም አይነት ታማኝነት የሚያጎድል ነገር አልሰራውም። ቢያንካ ቀጠለች። አንተ በጣም የምትወዳቸውን የጨዋታ ህጎች ተጠቀምኩኝ እና አሸነፍኩ። ቦርሷን አንስታ መውጣት ጀመረች። ሊዮናርዶ እጇን ያዘ። ቆይ ቢያንካ እባክሽን፣ ይህንን ነገር መፍታት እንችላለን። ቢያንካ እጇን በኃይል አስለቀቀች። ሊዮናርዶ አሁን እኛ የሚባል ነገር የለም። ያንን ደግሞ የመረጥከው አንተ ነህ። አሁን ከውጤቱ ጋር መኖርህን ጀምር። ከወይዘሮ ቢያትሪስ ጋር ከሱቁ ወጣች።
ሊዮናርዶ ሁሉም ሰው ያየው መሆኑን አውቆ በድንጋጤ ቆመ። ሻጩ ወደሱ ተጠግቶ ጌታዬ የሆነ ነገር ይገዛሉ ወይስ አለው። ሊዮናርዶ ሳይመልስ በቁጣ እጁን ጨብጦ ወጣ። በዚያ ምሽት በቤቱ ለሰዓታት ብቻውን ሆኖ አይምሮን ለማረጋጋት ሞከረ። ወደ ኢዛቤላ ለመደወል አስቦ ስልኩን አየ። ግን ሁሉም ነገር ከንቱ መሆኑን ያውቃል። እሷ መለየቷን በግልጽ ነግረዋለች። ሊዮናርዶ ሁሉንም ነገር አጥቷል። ሚስቱን፣ ንብረቱን፣ ፍቅረኛውን እና በመጨረሻም ክብሩን። ከሁሉም በላይ ደግሞ በናቃትና ባላሰባት ሴት በቀድሞ ሚስቱ በቢያንካ ተሸንፏል። ከምንም ነገር በላይ የከነከነውም ይህ ነበር። ያን ያህል ዝቅ አድርጎ በሚመለከታት በሚንቃት ሴት እሷ በዝምታ አሸንፈዋለች። አሁን ሊዮናርዶ ልክ ለቢያንካ አቅዶት እንደነበረው ሁሉ ብቻውን ተሰባብሮና ተዋርዶ ቀርቷል። ነገር ግን እጣ ፋንታ ሌላ እቅድ ነበረው። ቢያንካ ደግሞ ገና አንድ የመጨረሻ አስገራሚ ነገር ቀርቷታል። ሱቅ ውስጥ ከተገናኙ 3 ወራት አለፉ። ቢያንካና ሊዮናርዶ አሁን ሙሉ በሙሉ በተለያየ ዓለማት ውስጥ ይኖራሉ። ቢያንካ አዲስ በገዛችው በጸጥተኛ መንደር ውስጥ በሚገኝ ባለ 3 መኝታ ዘመናዊ አፓርታማ ውስጥ ከጧቱ 1 ሰዓት ላይ ትነቃለች። አፓርታማዋ የተጋነነ ወይም የተለየ ትኩረት የሚስብ አይደለም። ትርኢት የሷ ዘይቤ እንዳልሆነ ተረድታለች። በመስኮት ወደ ውጭ እያየች ቁርስ ትበላለች። ቀኗን ታቅዳለች። 3 ሰዓት ላይ ፋብሪካ ውስጥ ስብሰባ አለ። ቀትር ላይ የንግድ ቤቶችን ትጎበኛለች። 9 ሰዓት ላይ ከሂሳብ ባለሙያው ጋር ትነጋገራለች። አሁን ህይወቷ ዓላማና ኃላፊነት አለው። ለመጀመሪያ ጊዜ ሁሉንም ነገር መቆጣጠር እንደምትችል ተሰማት። ወይዘሮ ቢያትሪስ ከስራ አስኪያጅነት በላይ ጓደኛና መካሪ ሆናታለች። እንደውም እንደ እናት ሆናታለች። ቢያንካን የሂሳብ መዛግብትን ማንበብን፣ ከአቅራቢዎች ጋር መደራደርንና ከሰራተኞች ጋር መስራትን አስተምራታለች። ቢያንካ ደግሞ በፍጥነት ትማራለች። ከሆቴሎች ጋር የተደረገው የ250 ሺህ ውል ጸድቆ ወደ ፋብሪካው ካዝና ገብቷል። በዚያ ገንዘብ ቢያንካ ለሁሉም ሰራተኞች ደሞዝ ጨመረች። አዳዲስ ማሽኖችንም ገዛች። በጣም ጎበዝ እየሆንሽ ነው አለች ወይዘሮ ቢያትሪስ። አክስትሽ ይህንን ብታይ በጣም ትኮራ ነበር። ቢያንካ በየቀኑ ስለ አክስት ቫልቫሪያ ታስባለች። ያቺ በዝምታ ግዙፍ ሀብት ገንብታ ለሷ የተወችላት ብቸኛ ሴት። አንድ ቀን አንዲት ሴት በፋብሪካው መስተንግዶ ክፍል ታየች። ወይዘሮ ቢያትሪስ ወደ ቢሮ ገብታ ሊያናግርሽ የሚፈልግ ሰው አለ አለች። በሩ ተከፈተ። ኢዛቤላ ነበረች። አሁን ሜካፕ አልተቀባችም። ተራ ልብስ ለብሳለች። የደከማት ትመስላለች። ምን ፈልገሽ ነው? እርዳታ ፈልጋለሁ። ሊዮናርዶ መለያየታችንን አልተቀበለም። ሁልጊዜም ይጨቀጭቀኛል፣ ይደውላል፣ መልእክትም ይልካል። ስራ ቦታዬ ድረስ ይመጣል። በህግ ጉዳይ ሴቶችን እንደምትረጂ ሰምቻለሁ። የጥበቃ ትዕዛዝ እንድታሰሪልኝ እፈልጋለሁ። ቢያንካ ዝም አለች። በቢሮ የተሳለቀችባት ሴት አሁን እርዳታ እየጠየቀቻት ነው። ለምንድን ነው ልረዳሽ የሚገባው? ምክንያቱም እሱ ምን አይነት ሰው እንደሆነ ስለምታውቂ። ቢያንካ አሰበችበትና አንድ ካርድ ሰጠቻት። ለዚህ ጠበቃ ደውይለት፣ እሱ ያለምንም ክፍያ ይረዳሻል። ከዚያ በኋላ ግን ከህይወቴ ውጪ፣ ዳግመኛ ላይሽ አልፈልግም። ኢዛቤላ ካርዱን ወስዳ አመስግና ወጣች። ቢያንካ ብቻዋን ቀረች። ቁጣም ሆነ እርካታ አልተሰማትም። ሰላም ብቻ ነበር። በዚህ መሃል ግን የሊዮናርዶ ህይወት እየፈራረሰ ነበር። ከህግ ቢሮ ተባሯል። አጋሮቹ በስራ ላይ ከባድ ስህተቶችን እንደሚሰራ፣ ደንበኞችን እያጣና የድርጅቱንም ስም እያጠፋ መሆኑን ደረሱበት። ሊዮናርዶ ለተወሰነ ጊዜ አርፈህ የግል ችግሮችን መፍታት አለብህ አለው አንዱ አጋር። ነገር ግን ሊዮናርዶ እውነቱን ያውቃል። እየተባረረ ነበር። ያለ ደሞዝ እዳዎቹ ተከማቹ። በፍቺው የደረሰው ቤት በብድር የተያዘ ነበር። ኢዛቤላን ለማስደመም ውድ ስጦታዎችን ሲገዛ ትልቅ ብድር ወስዶ ነበር። አሁን ባንኩ ቤቱን ሊወርስበት 2 ወር ብቻ ሰጥቶታል። መኪናውንም ቢሸጠው እዳውን ግማሽ እንኳን አልሸፈነለትም። አንድ ምሽት በጨለማው ሳሎን ውስጥ ተቀምጦ ሳለ ስልኩ ጠራ። የማያውቀው ቁጥር ነበር። ሄሎ ሊዮናርዶ፣ ዶክተር ፓውሎ ነኝ። አብረን ሰርተናል። አዎ፣ ጤና ይስጥልኝ። አንዳንድ ችግሮች ውስጥ እንደሆንኩ ሰምቻለሁ። እናም አንድ ሐሳብ አለኝ። ሊዮናርዶ ተስፋ ተሰማው። ምን አይነት ሐሳብ ነው? አንዲት ደንበኛ አለችኝ እና አስቸጋሪ ፍቺ ውስጥ ናት። ባሏ ጠበቃ ነው እና ምንም እንዳይኖራት እያደረጋት ነው። እንድትረዳት አንተን አሰብኩ። እሺ እቀበላለሁ። ግን አንድ ነገር አለ። እሷ አሁን የምትከፍለው ገንዘብ የላትም። የምትከፍል ፍቺው ሲጠናቀቅ ብቻ ነው።
ሊዮናርዶ አመነታ። ግን ቢሆንም አማራጭ አልነበረውም። ጉዳዩ በጣም አድካሚ ነበር። ሴትዮዋ በእያንዳንዱ ስብሰባ ላይ ታለቅሳለች። ባሏ ጨካኝ ነበር። ሊዮናርዶ ለሰዓታት ደከመ፣ ግን 1 ሳንቲምም አላገኘም። ከ3 ወራት በኋላ ጉዳዩን አሸነፉ። ሴትዮዋ ግማሽ ንብረቷን አገኘች። ለሊዮናርዶም ተገቢውን ከፈለችው። ግን ገንዘቡ እዳውን ለመክፈል ብቻ ነበር የሚበቃው። ተሰብሮና ደክሞት ብቻውን ቀረ። አንድ ቀን ከሰዓት በመሃል ከተማ ሲራመድ ቆሞ እንዲመለከት የሚያደርገውን ነገር አየ። ቢያንካ ከምግብ ቤት እየወጣች ነበር። ብቻዋን ግን አልነበረችም። ከጎኗ ወደ 50 ዓመት የሚጠጋ በሚገባ የለበሰ ሰው እያወራት ይስቃል። ሊዮናርዶ የቅናት ስሜት ተሰማው። ፍቅረኛ ይዛ ይሆን እንዴ ብሎ ከሩቅ ታዘበ። ቢያንካና ሰውየው በትህትና ተሰነባበቱ። እሷ በሹፌር በሚነዳ መኪና ውስጥ ገብታ ሄደች። ሊዮናርዶ መኪናው እስኪሰወር ድረስ ቆሞ ተመለከታት። በዚያ ቅጽበት አንድ መራራ እውነት ተረዳ። ቢያንካ ሙሉ በሙሉ ህይወቷን ቀጥላለች። አሁን ስለሱ አታስብም። ቁጣም ሆነ ቅሬታ የላትም። በቀላሉ ሊዮናርዶን ከህይወቷ ፍቀዋለች። ይህም ከማንኛውም ነገር በላይ አሳመመው። 2 ወራት አለፉ። ሊዮናርዶ ቤቱን አጣ። ራቅ ባለ ሰፈር ውስጥ ወደሚገኝ ትንሽ አፓርታማ ተዘዋወረ። አንድ ምሽት በአውቶቡስ ወደ ቤት ሲመለስ አንድ የበራ ማስታወቂያ አየ። የጨርቃ ጨርቅ ድርጅት ማስታወቂያ ነበር። የቫልቫሪያ ጨርቃ ጨርቅ የወደፊቱን የሚለብስ ጥራት። ከስሩም በትናንሽ ፊደላት ቢያንካ ካልቫልሆ ዋና ዳይሬክተር ይላል። ሊዮናርዶ ከአውቶቡሱ ወርዶ ማስታወቂያውን ተመለከተ። የቀድሞ ሚስቱ ድርጅት በከተማው ውስጥ ማስታወቂያ እስከማውጣት ደርሷል። እግሮቹ ሲዝሉ ተሰማው። አውቶቡስ ማቆሚያው ላይ ተቀምጦ ለ1 ሰዓት ያህል ምስሉን አየ። ንቋት የነበረችው ሴት አሁን ከፍታ ላይ ናት። እሱ ግን ከታች ብቻውን ተሰብሮና ተረስቶ ቀርቷል። ሊዮናርዶ በመጨረሻም እውነቱን ተረዳ። ያጣው ገንዘቡን ብቻ ሳይሆን በእውነት የምትወደውን ብቸኛ ሰው ጭምር ነው። አሁን ግን ለመመለስ በጣም ዘግይቷል። ነገር ግን የቢያንካ ታሪክ ገና አላበቃም ነበር። የሷን ብቻ ሳይሆን የብዙ ሴቶችን ህይወት የሚቀይር አንድ የመጨረሻ እቅድ ነበራት። ከፍቺው ከ6 ወራት በኋላ በመሃል ከተማ በሚገኝ አንድ ትንሽ የንግድ ህንጻ ፊት ለፊት ቆመች። ካክስቷ የወረሰቻቸው ንብረቶች አንዱ ነበር። እርግጠኛ ነሽ? በጣም ብዙ ድካም አለው አለች ወይዘሮ ቢያትሪስ። ቢያንካ ፈገግ ብላ እርግጠኛ ነኝ አለች። ቢያንካ ለተበደሉና በከባድ ፍቺ ውስጥ ላሉ ሴቶች ነፃ የህግ ድጋፍ የሚሰጥ ማዕከል ለመክፈት ወሰነች። ከፋብሪካው የምታገኘው ትርፍ ከፊሉን ለጠበቆች፣ ለስነ ልቦና ባለሙያዎችና ለማህበራዊ ሰራተኞች ክፍያ ትጠቀምበታለች። በሚቀጥሉት ሳምንታት ጠንክራ ሰርታ ዶክተር አውጉስቶን የህግ ቡድኑን እንዲመራ ቀጠረችው። የቫልቫሪያ ካርቫልሆ የድጋፍ ማዕከል የሚል ስያሜ ሰጠችው። የመክፈቻው ቀን ደረሰ። ቢያንካ ምንም ድግስ አላደረገችም። በጋዜጣ ላይ ብቻ ትንሽ ማስታወቂያን አወጣች። በመጀመሪያው ቀን 3 ሴቶች መጡ። አንዷ ወጣትና ነፍሰ ጡር ነበረች። ሌላኛዋ ደግሞ የምትንቀጠቀጥ አረጋዊት። ቢያንካ እያንዳንዱን በትዕግስት አዳመጠች። የሷን ታሪክ የሚመስሉ የቁጥጥር፣ የጥቃትና የፍርሃት ታሪኮችን ሰማች። ረዳቻቸው። ከጠበቃ ጋር አገናኘቻቸው። የስነ ልቦና ድጋፍም ሰጠቻቸው። እንዴት ራሳቸውን እንደሚከላከሉ መከረቻቸው። የመጨረሻዋ ሴት ስትወጣ ቢያንካ ብቻዋን ሆና ዙሪያዋን አየችና ከዚህ ቀደም ፈጽሞ ተሰምቷት የማያውቅ ስሜት ተሰማት። እውነተኛ ዓላማ። አሁን ዝም ብላ መኖር ብቻ ሳይሆን ለውጥን እያመጣች ነው። በዚህ መሃል ሊዮናርዶ መውደቁን ቀጥሏል። በአንድ ትንሽ የሰፈር ህግ ቢሮ ውስጥ ተቀምጦ ከቀድሞ ሲሶ የማይበልጥ ደሞዝ እያገኘ ይኖራል። አንድ ቀን ከሰዓት ከስራ ሲመለስ የቫልቫሪያ ካርቫልሆ የድጋፍ ማዕከል የሚል የቢያንካ ፎቶ ያለበትን ማስታወቂያ አየ። በደረቱ ላይ የሆነ ስሜት ተሰማው። ቢያንካ ሀብቱን ዓለምን ለመዞር ወይም ደግሞ ቪላዎችን ለመግዛት አልተጠቀመችበትም። ይልቁኑ ሌሎች ሰዎችን ለመርዳት ተጠቀመችበት። ሊዮናርዶ ማስታወቂያውን ቀዶ ጣለው። ነገር ግን የቢያንካ ፈገግታ ከአይምሮ ውስጥ ሊጠፋ አልቻለም። በዚያ ምሽት ወደሷ ለመደወልና ይቅርታ ለመጠየቅ አሰበ። እስካሁን ያላደረገው ነገር ነበር፣ ግን ከንቱ መሆኑን ያውቃል። ምክንያቱም የሱ ይቅርታ ለሷ ምንም ነው። እሷ ወደፊት ሄዳለች። እሱ ግን በምርጫዎቹና በጸጸት እየተቀጣ ባለፈው ታሪኩ ውስጥ ታስሯል። ከፍቺው 1 ዓመት በኋላ የቢያንካ ማዕከል ከ100 በላይ ሴቶችን ረድቷል። ፋብሪካውም በከፍተኛ ምርት ላይ ነበር። ቢያንካ ወደ ቤቷ ተመልሳ ማቀዝቀዣዋን ከፈተች። አሁን በምትወደው እውነተኛ ምግብ ተሞልቷል።
ከወራት በፊት የጻፈችውን ደብተር አወጣች። አንደኛ፣ ሁለተኛ፣ ሶስተኛ እያለች የጻፈችውን ተመለከተችው። ሁሉም ተሳክቶላታል። መኖር የሚለው ላይ ደጋግማ አስምራበት ነበር። አሁን እሷ እየኖረች ነው። ስልኳ ጠራ። የማታውቀው ቁጥር ነበር። ሄሎ ቢያንካ፣ ስሜ ቢያትሪስ ይባላል። አንድ ጓደኛዬ ናት የማዕከሉን ቁጥር የሰጠችኝ። እርዳታ ፈልጋለሁ። ድምጿ ይንቀጠቀጥ ነበር። ቢያንካ ያንን ድምጽ በደንብ ታውቀዋለች። ተናገሪ ቢያትሪስ፣ እኔ እየሰማውሽ ነው አለች በረጋ ድምጽ። ሴትዮዋ ሙሉ ታሪኳን ነገረቻት። ቢያንካ በትዕግስት አዳመጠችና ብቻሽን አይደለሽም ቢያትሪስ፣ እኛ እንረዳሻለን። ነገ ጧት 3 ሰዓት ላይ ቢሮ መምጣት ትችያለሽ አለቻት። ቢያንካ ስልኩን ዘግታ በመስኮት ወደ ውጭ አየች። ከተማዋ አሁን በብርሃን ተሞልታለች። ስለ ሊዮናርዶ አሰበች፣ ግን ወዲያውኑ ሐሳቡን አጠፋችው። እሱ ከእንግዲህ የሷ ችግር አይደለም። ቢያንካ ነፃ፣ ጠንካራና ደግ መሆንን መርጣለች። ሁሉንም ነገር ያጣች መስሏት ነበር። ነገር ግን ለካ አንዳንዴ ማጣት ራስን የማግኛ መንገድ ጅምር ነው። ቢያንካ ያለምንም ቂምና ጩኸት ወደፊት ተራምዳለች። የገዛ መንገዷን የመምረጥ ድፍረትን ብቻ ይዛለች። ይህንን የተማረ ሰው ደግሞ ዳግመኛ የሌላ ሰውን ህይወት ለመኖር ፈጽሞ አይስማማም። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። ምን ተማራችሁበት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። አንዲት የደግነት ተግባር የሰውን ህይወት ይቀይራል ብላችሁ የምታምኑ ከሆነ ይህን ቪዲዮ ላይክ እና ሼር በማድረግ ለሌሎች ለብዙ ሰዎች እንዲደርስ አድርጉት። እዚህ ድረስ ካያችሁትና ከጨረሳችሁትም ጨርሻለሁ እያላችሁ ጻፉልን። እንደዚህ አይነት ድንቅ የሆኑ ታሪኮችን መስማት የምትወዱ ከሆነ ደግሞ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዲደርሷችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።